በየተኛው ታሪክና ዓለም ቁራ ስጋ ወዳድ ስግብግብ ነው እንጂ ስጋ ያመጣልህም። እግዚአብሔር ስላዘዘ ግን ቁራ ስጋውን በየጧቱ ፍሬሽ ስጋ ፍሬሽ ከሉካንዳ ያምጣልህ፣ ከቱላ ያምጣ፣ ከአሜሪካ ያምጣ፣ ከዱባይ ያምጣ። ከዚህ በኋላ ፍሬሽ ይታዘዝልሃል። አብዙለት ተባረኩ። ሃሌሉያ ተናገሩ። ይታዘዝልኛል በሉ። በአክዓብ መንግስት ከተማ አካባቢ ያለ ያልበላው ስጋ ወይኔ ኪሎ እኮ ጨመረ፣ በቃ ስጋ እኮ ሰማይ ገባ እንዴት ይባላል ሲል የነበረው ሰውዬ ገጠር ፈፋ ወርዶ ግን ትኩስ እግዚአብሔር ባልተጠበቀ ጊዜ ውስጥ ያልተጠበቀውን እንጀራ ይመግብሃል። ሉያራ ከዚህ በኋላ ያልጠበቃችሁት አይነት በጀት ይመገባል። የሐዋርያት ሥራ መጽሐፍ ምዕራፍ 4 ከቁጥር 31 ተመልከቱ። ጸሎት የሚል ሐሳብ ነው በመካከላችሁ አብረን የምንከፋፈለው። ምን የሚል ጸሎት? የጸሎት ውጤቶች ላይ ነው የማተኩረው እኔ። ጸሎት እግዚአብሔር ጋር መነጋገር። አንድ ሰው ከእግዚአብሔር ጋር ለመነጋገር ከፈለገ መጸለይ መቻል አለበት። አሜን አሜን። ለምጽፉ ሰዎች ይሄ ጥሩ ቃል ነው፣ ጥሩ መልእክት ነው። ስትጸልይ ከእግዚአብሔር ጋር ትነጋገራለህ። ተባባሉ እስቲ አሜን። በነገራችን ላይ ጸሎት ሁለት አቅጣጫ አለው። የመጀመሪያው ስንጸልይ ወደ ላይ የኛ ጸሎት ይሄዳል። እየጸለይክ ያለ ደግሞ ሁለተኛው አሮ ከእግዚአብሔር ዘንድ ወዴት ይመጣል? ወደኛ ደግሞ ይመጣል። በምንጸልይበት ጊዜ ከእግዚአብሔር ከአምላካችን ጋር መነጋገር እንችላለን። አሜን አሜን። የሚጸልዩ ሰዎች ከእግዚአብሔር ጋር የሚነጋገሩ ናቸው። እዚህ ማመንና አእምሮአችን ማሳመን መቻል አለብን። ከእግዚአብሔር ጋር መነጋገር የምንችለው ምን ስናደርግ ነው? ስንጸልይ ነው። አሜን አሜን። ተናገሩ። እጸልያለሁ በሉ። ሙሴ ጸልዩዋል። በመጀመሪያው ዙር ለ40 ቀናት ሁሉ በእግዚአብሔር ፊት ምን አለ? ጸልዩዋል። ከማን ጋር ተነጋገረ? ከእግዚአብሔር ጋር ከእግዚአብሔር ጋር የተነጋገረ ሰው ስለነበረ ከተራራው ራስ ሲወርድ ቁርበቱ የፊቱ ቁርበት ምን አደረገ ነው ምለው? በጣም አንጸባረቀ ይላል። ይሄኛው ቁርበት ማለት ነው ቆዳው ራሱ በጣም ምን አደረገ? ይንጸባረቅ ስለነበረ እስራኤላውያን ሁሉ ሙሴ ፊትህን ምን አድርጋሉ? ሸፍንልኝ አሉ። መጸለይ ከእግዚአብሔር ጋር መነጋገር ሲሆን የሚጸልዩ ሰዎች ፊታቸው ይንጸባረቃል፣ ኑራቸው ያንጸባርቃል፣ ትዳራቸው ያንጸባርቃል፣ አገልግሎታቸውም ያንጸባርቃል። ውሸት እውነት ነው። ኑትሪሽን ወይንም አቅም ያለው ነገር የሚበሉ ሰዎች ዳጌት ላይ ይፈራሉ እንዴ? አይፈሩም። ለመኖር የሚበሉ ሰዎችስ ገና ዳጌቱን ሳይወጡ ምን ሊሆኑ ይችላሉ? ይንቀጠቀጣል እግራቸው፣ ሊመለሱ ሁሉ ይችላሉ። የሚጸልዩና የማይጸልዩ ሰዎች የሚታወቁት ዛሬ እንዳይመስልኝ ክፉ ቀን ሲመጣ ይታወቃል። ፈተና ሲመጣ ሌሎች ወዲያው ገና መግቢያ ላይ ይክዱታል። የለም ልክ ነህ አንተ፣ የለም እግዚአብሔር የለም አንተ ልክ ነህ ይላል። የምትጸልዩ ሰዎች እግዚአብሔር አምላክ በክፉ መናፍስት በመተተኛው ላይ፣ በአገልሞቲው ላይ፣ በበሮንትቻው ላይ፣ በጠቋር ላይ፣ በሰላቢ ላይ፣ በደብተራ ላይ፣ በአይነ ጥላ መንፈስ በቡዳ ላይ እግዚአብሔር በክብር ይገልጣቸዋል። ሃሌሉያ።
ሁለተኛው ጸሎት ምንድነው? ጸሎት የጦር መሳሪያ ነው። የሚጸልዩ ሰዎች ተዋጊዎች ናቸው። ሃሌሉያ። መንግስት ወታደሮቹን ካሰለጠናቸው በኋላ ለውጊያ ሲወጡ በእጃቸው ምን ያኖራል? ሙሉ የሆነ የውጊያ ምን ትጥቅ መሳሪያ ይሰጣቸዋል። ከክላሽ ጀምሮ ስናይፐር፣ ወገብ ላይ ኮዳ ሁሉ ሳይቀር፣ ቦምብ ሳይቀር፣ ኮማንዶ ሳይቀር። ልብሶ ራሱ እንደኔ ነው እንዴ? አይደለም። ቂጠላማ የመሰለ ነገር፣ የተለየ ነገር እንዳይታዩ መሬትን የመሰለ ነገር፣ ሳር በአካባቢው የነበረው ነገር የሚመስል ልብስ ይሰጣቸዋል። የምትጸልዩ ሰዎች እንድትገሉ የተፈቀደላችሁ አጋንንትንና መንግስቱን ነው። ተባባሉ። ስትጸልይ በሉልኝ፣ አጋንንትንና መንግስቱን ታፈርስበታለህ። ቀናበል። ብዙዎቻችን መንግስቱን ማፍረስ እንችልና ሲገባን ቤታችን እየፈራረሰብን ቆይቷል። ምክንያቱ አንድ ነው፣ አልጸለይንም። ማፍረስ የነበረብሽ አንተ ነበርክ። እየፈራረሰብህ ያለው ግን ምንድነው? ቤቲና ትዳሪ ነው። ትዳሪ አይፈርስም፣ አንተ ግን ታፈርሳለህ። መንግስት አይፈርስም፣ አንተ ግን ታፈርሳቸዋለህ። ጸሎት የጦር መሳሪያ ነው። አሜን አሜን፣ ሃሌሉያ። የምትጸልዩ ሰዎች ከአፋችሁ የሚወጣው ጥይት፣ ከአፋችሁ የሚተኮሰው ቦምብ ከዚህ በሳትወጡ የአጋንንትን መንግስት ይገለብጣል። ጸሎት የጦር መሳሪያ ነው። ሰይ ጸሎት የጦር መሳሪያ ነው። ሃሌሉያ ሃሌሉያ። በቤታችሁ ጥግና ጥግ ምሽግ የሰሩ መናፍስቶች ተከራይታችሁም ሆነ አከራይታችሁ በምትኖሩበት ግቢ ውስጥ ምሽጋቸውን ጎጆአቸውን የቀለሱ ሰራዊት በመንደራችሁና በሰፈራችሁ የተጋነነ መንፈስ ሁሉ መንበርከክ ስትጀምሩ ላይነሳ ይመታል። ጸሎት የጦር መሳሪያ ነው። ተባባሉ። ጸሎት የጦር መሳሪያ። ልብ በሉ። የምድሩ መንግስት ሚሳኤል የመሰለ ነገር ተኩሶ ፋብሪካዎችን ሲያወድሙ ትልቅ ፎቆች የሚያስፈሩ ቦታዎች ሁሉ ያን በቢሊየንስ የተሰሩ ህንጻዎችና ፋብሪካዎች በሚሳኤሎች ሲጨፈጨፉና ሲጋዩ እያየን ነው። ያ የተኛው መሳሪያ ነው። የምድሩ ምንድነው? መሳሪያ ነው። ያ በአይን የምታይ መሳሪያ ነው። ሲተኮስ ይታያል፣ ሲደመስስ ይታያል። የኛ ግን ሲተኮስ አይታይም። ሲመታ ነው የሚታየው። ሲደመስስ ይታያል፣ ሲመታ ይታያል፣ ሲያጠፋ ይታያል፣ ሲያንጫጫ ይታያል፣ ሲሰራ ይታያል። ጸሎት የውጊያ ምንድነው? መሳሪያ። እንግዲህ የምትጸልዩ ሰዎች ከዚህ ቀን ጀምሮ በሰፈራችሁ ኃያላን አይቀመጡም። ኡላሃማ የመጀመሪያው ቤታችሁን ታስመልጣላችሁ። ልጆቻችሁን ታድናችኋላችሁ። ትዳራችሁ አይመታም። ሰፈራችሁ አይመታም። ከራሳችሁ አልፈው ግን የመንደራችሁን፣ የጓደኞቻችሁን፣ የቤተ ክርስቲያናችሁን፣ የአገሪቱን ጠላት መደምሰስ ትጀምራላችሁ። መሳሪያ በእጃችሁ ገብቷል። ምሳሌ በእጃችሁ ውስጥ ነው። ጸሎት የጦር ምንድነው? መሳሪያ ነው። አትፍራ። እየጸለይክ አትፍራ። ካልጸለይክ ግን ፍራ። እየጸለይክ አትፍራ። እያወራ አትፍራ። የእስራኤል አምላክ እግዚአብሔር ካንተ ጋር መኖሩ እስክታወቅ ድረስ ከተሞቻቸው ይፈርሳል። ቀና ብላችሁ ስሙ። ይሄን ከዚህ በኋላ አንድ የምናየው ነገር አለ። የክፎች መንደር ይጋያል።
የክፎች ከተማ ይቃጠላል። እግዚአብሔር ታይቶ ማይታወቅ ታላቅ ምት ያደርግባቸዋል። ይሄን ታምናላችሁ? ይሄን ታምናላችሁ? ይሄን ታምናላችሁ? ይሄን ታምናላችሁ ወይ? ይሄን ታምናላችሁ? የሰራዊት ጌታ እግዚአብሔር በጠላቶቻችሁ መንደር ላይ እሳትን ያዘንባል። የጦር መሳሪያ ያለበትን ወታደር ማንም ምን ያደርገው አይደፍረውም። ቀና ብሎ እንኳን በትህትና ነው የምታስተናግደው። ልብ በል። የምትጸልዩ ሰዎች መንደራችሁ ይፈራል፣ ትዳራችሁ ይፈራል፣ ሰፈር ይፈራል፣ ያው ይፈራል። አንተ ባለበት ከተማው ይፈራል። ሶስተኛው ጸሎት ምንድነው? ጸሎት ሰማይንና ምድርን የሚከፍት ቁልፍ ነው። ተናገሩ እስቲ ቁልፍ ነው በሉ። ኤልያስን ተመልከቱ። እግዚአብሔር ወደ ኮራት ፈፋ ምን በላለው? ውረድ አላለውም እንዴ? አላለውም ብሎ አልሳነባው። የኔ መጽሐፍ ይናገራል። ወዴት ውረድ አለው? ወደ ኮራት ውረድ አለው። ኤልያስ ይወርድልሃለሁ ግን አለ። አንደኛ ኪንግስ ነገሥት 17:1-5 እኔ እወርዳለሁ ግን ይላል ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም። እንግሊዘኛው ዝናብና ጤዛ አይሆንም ይላል። ኑያታ ጤዛና ዝናብ አይሆንም ይላል። እኔ እገባለሁ እወርዳለሁ ግን ይላል ምንና ምን አይሆንም? ጤዛና ዝናብ አይደለም። ጤዛ እንኳን አይታይም። አልፈልግም ዘግቼበታለሁ አለ። የምትጸልዩ ሰዎች በእጃችሁ ቁልፍ አለ። ስትጸልይ ባንተ እጅ ውስጥ ቁልፍ አለ በሉልኝ። በደንብ ስሙኝ። ኤልያስ በአክዓብ መንግስት ላይ ሰማይ የመሰለ ነገር ዘግቶ ወርዷል። አክዓብና መንግስቱ ይታመሳል። የበዓል ነቢያት ሁሉ የኤልዛቤል ነቢያት ሁሉ ሲያጓሩ ዝናብ አለ አይኖርም። ኢየሱስ ጌታ ነው። ትርምስ ሆነ። ከዚህ በኋላ በአንተ ምክንያት ምድር ይታመሳል። በአንተ ምክንያት መንግስታት ይናወጣሉ። በደንብ ስመኝ እናገራለሁ። ምድሪቱን የምታናውጡ ልጆች ትነሳላችሁ። ዝም ብለሽ ለብሰሽ ዝም ብለሽ ዘንጠት ትሄዳለህ። ከተማው ግን ይናወጣል። ዝም ብለህ አንተ ትቆማለህ። በአንተ ምክንያት ግን መንደሩ ይቃጠላል፣ ምሽግ ይፈርሳል። ሃሌሉያ ተባረኩ። ጸሎት ምንድነው? ሶስተኛው ምንድነው? ቁልፍ ነው። ኤልያስ እንደዚህ አለ፣ ዘግቼበታለሁ በአክዓብና በመንግስታት ላይ አለ። ወርጃለሁ። ቁልፉን ይዘው ነው የት ሄደ? ኤልያስ የሚጸልይ ሰው ነው። ሰማይ የሚመግበው የሚያበላው ሰማይ የሚያጠጣው ሰው ነው። ሃሌሉያ። ሰማይ ምን የሚለው ሰማይ የሚያለብሰው እግዚአብሔር የሚያበላው እግዚአብሔር የሚያጠጣው ገባና ቁጭ አለ። እግዚአብሔር ሰው ቢጠፋ ከከተማ ወጥቶ ፈፋ ውስጥ ቢገባ ቁራዎችን አዘለት። በየትኛው ታሪክና ዓለም ቁራ ስጋ ወዳድ ስግብግብ ነው እንጂ ስጋ ያመጣልህም። እግዚአብሔር ስላዘዘ ግን ቁራ ስጋውን በየጧቱ ፍሬሽ ስጋ ፍሬሽ ከሉካንዳ ያምጣልህ፣ ከቱላ ያምጣ፣ ከባንሳ ያምጣ፣ ከየት ኦሮሚያ ያምጣ፣ ከቤኒሻንጉል ያምጣ፣ ከአሜሪካ ያምጣ፣ ከዱባይ ያምጣ። ከዚህ በኋላ ፍሬሽ ይታዘዝልሃል። አብዙለት አብዙለት። ተባረኩ። ሃሌሉያ። ተናገሩ ይታዘዝልኛል በሉ። በአክዓብ መንግስት ከተማ አካባቢ ያለ ያልበላው ስጋ
ወይኔ ኪሎ እኮ ጨመረ፣ በቃ ስጋ እኮ ሰማይ ገባ እንዴት ይባላል ሲል የነበረው ሰውዬ ገጠር ፈፋ ወርዶ ግን ትኩስ እግዚአብሔር ባልተጠበቀ ጊዜ ውስጥ ያልተጠበቀውን እንጀራ ይመግብሃል። ኑያራ ከዚህ በኋላ ያልጠበቃችሁት አይነት ባጀት ይመገባል። ያልተጠበቀ ባጀት ይሞላሃል። ተባባሉ። ያልተጠበቀ ባጀት ተመድቦልሃል በሉ። ተባባሉ። ያልተጠበቀ ባጀት ተመድቦልሃል በሉ። በእውነት ስማ፣ ያንተ ሰው ስማ፣ ነቃ በል። አዎ ስሙ፣ ነቃ በሉ። ፍዝዝ አትበሉ። እሺ ነቃ በሉ። ኢየሱስ ጌታ ነው። አሁን የሚያናገረን የመንፈስ ዓለም ነው፣ የእግዚአብሔር ዓለም ነው። ይሄ መልእክት ከስጋ አይደለም። እባካችሁ እንዳትሳሳቱ፣ እንዳትሳሳቱ። እኔ የማወራው የስጋ በደም ነፍስ አይደለም፣ በመንፈስ ነው ማወራላችሁ። እየተናገረኝ ነው። በከተማ ሰዎች ያልበሉትን ማዕድ እግዚአብሔር ባለበት ሆነ ግን ትመገባታለህ። ታይቶ የማይታወቅ ነገር ይመደባል። ኃያላን ተሸክመውልህ ይመጣሉ። ነገሥታትና ቤቶች ያመጡልሃል። እግዚአብሔር ከፋፍቶ ይሰጥሃል። የኤልያስ አምላክ ያንተ አምላክ ይሆናል። ብዙ ሰዎች በአንተ ምክንያት ግራ ይጋባሉ። በአንተ ምክንያት ብዙዎች ግራ ይጋባሉ። እግዚአብሔር ይመግብሻል። እግዚአብሔር ይመግብሻል። እግዚአብሔር ይመግብሃል። እግዚአብሔር ያስገርምሻል። ጸሎት ሶስተኛው ቁልፍ ነው። ምንድነው? ቁልፍ ነው። ተናገሩ። ጸሎት ቁልፍ ነው በሉልኝ። የቁልፍ ስራ ምንድነው? እስቲ መክፈት ነው በሉ። ኤልያስዬ ምድርን ይዘጋል፣ ሰማይን ይዘጋል። ሲፈልግስ ሰማይን ይከፍታል። ሃሌሉያ ሃሌሉያ አሜን ሃሌሉያ። አንደኛ ነገሥት 18 አንድ ላይ ደግሞ እግዚአብሔር አለው ሂድና ለአኪያ ምን በል ተገለጥ፣ በምድር ላይ ምን ይሰጣለሁ? ዝናብ እሰጣለሁ የሚል ደግሞ ቃል መጣ። ብራዘር በቃሉ ግባ፣ በቃሉ ውጣ። ዝናብ ከሰማይ ይሰጣል። ሃሌሉያ የስ ዘግቶን። ለምንድነው እግዚአብሔር ኤልያስን የሚያንከባክበው? ዘግቶበታል። በነገራችን ላይ እኔ የእግዚአብሔር ባሪያ ከሆንኩ ሰምቼ ከተናገርኩ እግዚአብሔር በኔ የዘጋውን እኔን ሳያስፈቅደኝ በማንም አገልጋይ አይከፍትም። እሺ ስማልኝ፣ በደንብ ስመኝ። እግዚአብሔር በኔ የተናገረው ነገር በኔ የሰራውን ስራ እኔ ቆልፌ እያለሁ ዓለም አቀፋዊ ነብይ አምጣ፣ ከተማይ ከምድር አምጣ፣ እኔን ሳያስፈቅደኝ በማንም አይከፍትም። ይሄን ከኤልያስ ተማሪልኛ፣ ከኤልያስ ተማር። ኤልያስ ዘግቶ ምን አለ? ገብቶ እሺ እግዚአብሔር የሆነ ከሰፈር የሆነ ነብይ ቀብቶ አስነስቶ በልክበት ሌላው አይችልም፣ ግን አድርግም። ምክንያቱም ኤልያስ የማን ባሪያ ነው? የማን ባሪያ ነው? እግዚአብሔር ኤልያስን የሚያንከባክበው ለምን ታውቃለህ? ዘግቶባቸዋል። ስለዚህ እግዚአብሔር ከኤልያስ ጋር መስማማት አለበት፣ ኤልያስስ መስማማት አለበት። ሁለቱስ ባለ ጉዳዮች ምን ያደረጉ ነው የሚሰሩት? እየተስማሙ ስራ ይሰራሉ። ከዚህ በኋላ ሰማይ ይተባበራል፣ አንተም ትተባበራለህ፣ እግዚአብሔር ይተባበራል። ስለዚህ ለአካ ምን በል ተገለጽ ነው ነው። አዎ አንተ ነህ። አዎ ነኝ። ተገለጥ በቃ ልገለጥ። አዎ ከዛ ምን ይሆን? ዝናብ በምድር ላይ እሰጣለሁ። ምክንያቱም ሲጀመር የዘጋው ማን ነው? እግዚአብሔር አይደለም እኮ ኤልያስ እኮ ነው። ኢየሱስ ጌታ ነው። ተገለጠ፣ ዝናብ ሰጠ እግዚአብሔር። በኤልያስ እጅ ውስጥ ምን ነበረ? ቁልፍ ነበረ። ጸሎት ቁልፍ ነው። ጸሎት የበረከት ቁልፍ ነው። ጸሎት የሰላም ቁልፍ ነው። ጸሎት የበረከት ቁልፍ ነው። ቀኝ እጆቻችሁን ከፍ አድርጉ። ከፍቻለሁ በሉ። ኦኬ ተናገሩ። ከፍቻለሁ በሉ። ወደዚህ ዘርጉ። ከፍቻለሁ በሉ። ወደ ምዕራብ ዘርጉ። ከፍቻለሁ በሉ። ወደዚህ ዘርጉ። ከፍቻለሁ በሉ።
ወደ ኋላ ዘርጉ ከፍቻለሁ በሉ። ተናገረሲ ወደ ሰማይ ዘርጉ ከፍቻለሁ በሉ። ወደ ምድር ዘርጉ ከፍቻለሁ በሉ። ተባረክ። ኢየሱስ ጌታ ነው። ተናገሩ ከፍቻለሁ በሉ። ከፍቻለሁ በሉ። ተባረክ። ከፍቻለሁ በሉ። ከፍቻለሁ በሉ። ምን አድርገሃል? እርግጠኛ ነኝ ተከፍቷል። የሐዋርያት ሥራ ምዕራፍ 4 ከቁጥር 31 ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ። አሜን። የጸሎት ውጤቶች አንደኛው ያናውጣል። ምን ያደርጋል? ያናውጣል። አጠገባችሁ ያለው ሰው ነካ አድርጉትና ስትጸልይ በሉልኝ፣ የነበርክበት ጠላት የነበረበት ስፍራ ይናወጣል በሉ። በምድር ላይ ማናወጥ የሚችሉ ሰዎች እነማን ናቸው ቢባል ምን የሚያደርጉ ናቸው? የሚጸልዩ ምኖች ናቸው? ሰዎች ናቸው። ጌታ ይባረክ። አሜን። ልብ ብላችሁ ስሙ። የማይጸልዩ ሰዎች ራሳቸው ይናወጣል። አሜን። የሚጸልዩ ሰዎች ግን ጠላቶቻቸውን ያናውጣል። አሜን። ጌታ ይባረክ። አሜን። የሚጸልዩ ሰዎች ጠላቶቻቸውን ያናውጣሉ። አሜን። መከራቸውን ያናውጡታል። አሜን። ችግራቸውን የሚያናውጡ ናቸው። ከፍታዎቻቸውን እና ዝቅታዎቻቸውን ያናውጣሉ። አሜን። የማይጸልዩ ሰዎች ግን ቤታቸው ይናወጣል። አሜን። ልጆቻቸው ይናወጣል። ልብ ብላችሁ ስሙ። የቱ ይሻላል? ሳይጸልዩ ቀርቶ መናወጥ ነው ወይ ጸልዮ ማናወጥ ነው? እንግዲያውስ ተባባሉ። ጸልየ ታናውጣን ተባባሉ። የጌታ ስም ብሩክ ይሁን። ስትጸልይ መናወጥ ያለበት ሁሉ ነገር ምን ይሆናል? ይናወጣል። አትርሳ። ሁለተኛው የጸሎት ውጤት በሁሉም ሐዋርያት ሥራ 4:31 በሁሉም መንፈስ ቅዱስ ምን ሆነባቸው? ሞላባቸው ይላል። ይገርማል። በመንፈስ ቅዱስ ለመሞላት በጣም ብቸኛው መንገድ ጸሎት ነው። ብዙ ጊዜ ሰዎች በመንፈስ ለመሞላት ብዙ ነገር ያስባሉ። የትኛው ነብይ ጋር ሄጄ እጄን አስጭናለሁ በኔ ለመሞላት ይላል ሰው። ያ ጥሩ ነው፣ እንዳመናችሁ ይሁን ይላችሁ። በዘወይ አንዴ ከእግዚአብሔር ጋር ያለ ነብይ ቢጭን አዎ በመንፈስ መሞላት ይሆናል፣ አውቃለሁ፣ አምናለሁ፣ እውነት ነው። ግን በዚህ ክፍል ላይ በጣም ገራሚው ነገር አንድ ነገር አለ። ምንድነው እሱ? ጸሎት ነው። ስትጸልይ ማንም እጁን ባይጭንብኝ እንኳን ትሞላለህ። እኔ ከደቂቃዎች በፊት በመንፈስ ሞላ ነበር። እቤት በጣም ስሞላ ነበር። በእውነት በጣም ስሞላ ነበር። ውስጥ ገብቼም በመንፈስ ስሞላ ነበር። ውስጥ እዚህ ከመምጣት በፊት ውስጥ ገብቼም ስሞላ ነበር። ክብር ለኢየሱስ ይሁን። መጸለይ ከቻልኩ መሞላት እችላለሁ። በመንፈስ ቅዱስ ለመሞላት የሆነ ነብይ መጥቶ እስኪጭንላችሁ ድረስ አትጠብቁ። ጸልዩ፣ ትሞላለህ። ውሸት እውነት? የሚጸልዩ ሰዎች መንፈሳዊ እርጅና አይነካካቸውም። ህይወታቸው ሁሉ ጊዜ ፍሬሽ ነው። ስለሚጸልዩ በመንፈስ ይሞላሉ። ስለዚህ እርጅና ያገኛቸዋል? አያገኛቸው። ሁሌም ይቀጣጠላሉ። ሁሌም እሳት ናቸው። ሁሌም ከአፋቸው ጋር እግዚአብሔር ይሰራል። መቼስ ሁሌም ጌታ ከነሱ ጋር ይሆናል። ስለሚጸልዩ በመንፈስ ቅዱስ ይሞላሉ። ተባባሉ። ስትጸልይ በመንፈስ ቅዱስ ትሞላለህ። ሶስተኛውና የመጨረሻው የጸሎት ውጤት የሆነው በዚህ ክፍል የሐዋርያት ሥራ 4:31 ላይ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ክብር ለእግዚአብሔር ይሁን። የማንን ቃል? የእግዚአብሔርን ቃል በግልጥ የምትናገረው መቼ ነው? ስትጸልይ ነው።
ጌታ ይባረክ። በነገራችን ላይ የእግዚአብሔር ቃል መገለጥ ነው። ተባባሉ። መጽሐፍ ቅዱስ መገለጥ ነው ብሎልኝ። ምንድነው መገለጥ ነው? በነገራችን ላይ ዝማሬ መገለጥ መሆን አለበት። ስብከት መገለጥ መሆን አለበት። ትምህርት መገለጥ መሆን አለበት። ትንቢት በራሱ እኮ መገለጥ ነው። ክብር ለኢየሱስ ይሁን። ትንቢት መገለጥ ነው። ዝማሬስ መገለጥ ነው። ስብከትስ መገለጥ ነው። በነገራችን ላይ ለአገልጋዮች ትልቁ በረከት የቃሉ መገለጥ ነው። አንድ አገልጋይ ቃሉ ካልተገለጠለት ምስኪን ነው። የመጨረሻ ምስኪን ነው። ዝማሬ መገለጥ ነው። ምንም ጉባኤ መሳደብ ያስፈልጋል እንዴ? አያስፈልግ። አንተ መገለጥ ዘምር እንጂ ጉባኤ ዝለል ባትለውስ ይዘላል። ውሸት ነው እውነት ነው? ምንም አንተ እኮ ወደ ቀኝ ዝለሉ ወደ ግራ ዝለሉ አያስፈልግ። በራሱ ጊዜ ጉባኤ ምን ይሆናል? ይዘል። በነገራችን ላይ ስትዘል እኮ ታውቃለህ እንዴ? አታውቅም እኮ። እኔ ሲዘል አላውቅም ወይ ሰው ምን ይለኛል? ባለራይ ሆኜ እንዴት ዘላል ወይ በኢየሱስ እንዴት ዘላል ወይ በኢየሱስ የለም። እንደው ቀደም ብዬ ማነሳው ነው እግሬን እንኮላላ። እውነቴ ነው የምላችሁ አላውቅም። ብቻ ሲዘል ነው ራሴን ማገኘው። አሜን ነው። አሜን አሜን። አንዳንድ ሰው ለምን እንደሚሸምምብኝ ታውቃለህ? ከመንፈስ ውጪ ስትሆን ሸማም ትሆናለህ። ለመዝለል ታፍራለህ፣ ለማምለክ ታፍራለህ። አይደለም አንተ ሌላው በዘለለው ራሱ ኢየሱስ ይሄ ሽማግሌ ይዘላል አራ ያረጋም ትላለህ። አንተ እኮ አቅቶሃል፣ አንቺ እኮ አቅቶሻል። ግን ያቺኛው በዘለለችው አንቺ ምን ትሆኛለሽ? ወይኔ ሶንትስ ጌታ ወይ ብቻዬን ቀረው እኮ ዛሬ በቃ አራ ብቻዬን አትግራ አንተም ዝለላ ተባባሉ። አንዳንድ ሰው ይሄ ረዲብሉ ሲዘላል ይዘል ብቻውን ቀርቶ ይዘል ሊወርቅብህ ሁሉ ይችላል እኮ ለምን መሀል ገባው ቆይ ይላል። ከዛ ወጥቶ ወንበር ሲቀይር ይጣጣም የባሰ ይጠብቁ ይባሰ ደግሞ ሲል ደግሞ አሁን ወደ ወረታ ይቀይራል። ወንበር የሚቀይሩ ሰዎች አሉ እኮ አሉ። ኢየሱስ ጌታ ነው። ምንም ወንበር መቀየር ሳያስፈልግ አንተም ቀጥል፣ አንተም አመልክ። አንተ ስታመልክ መንፈሱ ራሱ ቀጥታ ያገኘሃል። yes አሜን ነው። አሜን አሜን። የእግዚአብሔርን ቃል በግልጥ ለመናገር ጸሎት ያስፈልጋል። አሜን ነው። ምን ያስፈልጋል? ምክንያቱም ቃሉ መገለጥ ነው። አሜን ነው። መገለጥ ለመናገር መረጃ ያስፈልጋል እንዴ? አያስፈልግም። ምክንያቱም ከየት ይመጣል? ከሰማይ እኮ ነው የምትሰማው አይደል? ከሰማይ እኮ ነው። ምንም ከምድር እኮ አያስፈልግም። ቀጥታ አትጨናነቅም፣ ግራ አትጋባም። እኔ የምልህ ትንቢት ካልመጣ የሚያሳስረኝ ሰው አለ እንዴ? ያለም በደንብ አድርገህ አስተምረልኝ አሜሪካን ወደ ቤት አንሄድም እንዴ? ምን ችግር አለው? ግዴታ ነው ትንቢት አይደለም እኮ። ትንቢት እኮ ግዴታ አይደለም። ውሸት እውነት ግዴታ አይደለም እኮ። ካልመጣ አልመጣም፣ ቀጣይ ይመጣል። ከመጣ ደግሞ እንናገራለን። የጌታ ስም ብሩክ ይሁን። የነቢያት ትልቁ ችግር ወይኔ ነቢይ ሆኜ ተጋብዤ መጥቼ ሳልተነብይ ይልና በድፍረት ተነሽ እስቲ ይላል። የለም እኮ ሰማይ ዝግ ነው። አፍሮ ነው። ምክንያቱም ተጋብዤ መጥቻለሁ። ነቢይ ነኝ። ጉባኤ ደግሞ ይጠብቅ፣ በዛ ላይ ጉባኤ ይጠብቀኛል። ነቢይ ደግሞ እንደውን ከሐዋሳ ሁሉ ያውቀኛል ይልና በድፍረት ይቀጥላል። ይሄ በእግዚአብሔር ፊት ትልቁ ምንድነው? ኃጢአት ነው። ትልቁ ኃጢአት ማለት እግዚአብሔር ያልተናገረው መናገር ትልቁ ምንድነው? ኃጢአት ነው። ከዝሙት እንደው በላይ ነው። ከዝሙት እንደው ኃጢአት ትንሽ ትልቅ አለ የለም። ግን ትልቅ ኃጢአቱ ምንድነው? እግዚአብሔር ያልተናገረንን መናገር ትልቅ ምንድነው? ትልቁ ኃጢአት ነው እሱ። በእውነት ነቢያቶች ስንባል በእውነት እግዚአብሔር ፍጻሜያችን ያሳምርልን በጌታ ፊት። የግድ በቃ ለመባል የሰው አንገት አቆልመም እንደዚህ በግድ ወዲያላ መጣል
በግድ አይደል? እንደዛ ነው አይደል? ባቂ በቀለ ጌታ ጣለ ለማለት አንገት እስኪሰበር ድረስ ደግሞ አንዳንድ ብልህ ሰው ቀስ አድርጎ ቁጭ ይላል። ምን አንተ አንገትኛ ያሰብ ምን አሰበረ አንገት በጌታ ፊት ቀስ ብለህ ቁጭ አትልም? ወደ ኋላ ወርቄ ከምትሰበር እውነቴ ነው። አገልጋይ ቢሆን ለምንድን ነው አንገት እስኪሰበር ለምንድን ነው ምን ገፈትራቸው? ግን ደግሞ አንዳንድ ብልህ ሰው ወደ ኋላ ደግሞ አንዳንድ ብልህ ሰው ወደ ኋላ ያየ መንፈስ አይደለማ። ምንድን ነው እየገፈተረ ያለው? ሰው ነው። እንደዚህ አይነት ሰዎች በእውነት አደንቃቸዋለሁ። እውነት መንፈስ ካልነካችሁ አትውደቁ። ለአገልጋይ ብላችሁ ለአገልጋይ ክብር በጌታ አትውደቁ። ይኸው ዛሬ ልንገራችሁ፣ በጌታ ፍቅር አትውደቂ። ጠላት ይውደቅልኝ። ይሄ ሁሉ ኃጢአት ነው። መንፈስ ያላደረገውን ሁሉ ለማድረግ መጣር ትልቅ ኃጢአት ነው። አያስፈልግም። ከኔና ከአገልጋዮች ይሄ ይራቅ፣ በኢየሱስም ይራቅ። አገልግሎት ሰውን ማስደሰቻ አይደለም። አገልግሎት የራሳችን መክበሪያ አይደለም። ማን የሚከብርበት ነው? እግዚአብሔር ይከብርብኛል። አገልግሎት መታወቂያዬ አይደለም። መታወቂያ ኢየሱስ ነው። ውሸት እውነት ነው። እኔ የምልህ እግዚአብሔር ስለ ስሙ ለስሙ አይዋጋም እንዴ? ታዲያ ለምንድን ነው በእግዚአብሔር ቦታ ራሴን ማደርገው? እኔ እኮ የእሱ ባሪያ ነኝ። የማ ባሪያ ነኝ? እኔ ባሪያው ነኝ። እኔ ጌታው አይደለሁም። እኔ ባሪያ ነኝ። የማ ባሪያ ነኝ? የእሱ ባሪያ ነኝ። አሜን ነው ወይ? አሜን። መጽሐፍ ቅዱስ እንደዚህ ይላል፣ የሐሰተኞችን ምልክት ከንቱ አደርጋለሁ፣ የባሪያን ቃል ግን የነማንን ቃል? ልብ በል። የነቢያትን አይልም፣ የአስመላኪዎችን አይልም፣ የፓስተሮችን አይልም። የነማንን? ባሪያዎቼ ይላል። አሜን። በነገራችን ላይ የእግዚአብሔር ባሪያ እስክትሆን ድረስ የአፍ ቃል አይጸናም። የአፍ ቃል እንዲጸና ትፈልጋለህ፣ ትሞታለህ፣ ሙትት ትድናለህ፣ መዳን ትሄዳለህ፣ መሄድ ተዘጋ፣ መዝጋት ተገፍ። ሃሌሉያ። ባሪያዬ ሙሴ ግን ለሙሴ ግን ፊት ለፊት እናገራለሁ የእግዚአብሔርን መልክ ያያል አለ። ባልንጀራ ከባልንጀራው ጋር እንደሚያወራ ፊት ለፊት እናገራለሁ አወራለሁ አለ። ይሄን ያደረገው ምንድነው? ሙሴ አንደኛ ትሁት ነው። ሁለተኛውስ የእግዚአብሔር ምንድነው? ባሪያ ነው። ምን ማለት ነው ባሪያ? የእግዚአብሔር ባሪያ ማለት ለእግዚአብሔር ምን የተገዛ ሰው ነው። ስለራሱ መለከት የማያስነፋ እንደዚህ ገብቼ እኔ ኮንታጅ አገለግል አሜሪካ ጀስ አገለግል እንደዚህ ሆኖ ፕሮፌት ሰው ሽባ ዘሎ ማይል ስለራሱ መለከት ማያስነፋ ስለራሱ ማይሰብክ ስለራሱ ማይናገር እግዚአብሔር ስለሱ ምናገርለት እግዚአብሔር የሚፈርድለት በደንብ ስሙ። ስለራሳችሁ መለከት አታስነፉ። ተባባሉ እስቲ ስለራሲ መለከት አታስነፋ ተባባሉ። እግዚአብሔር ይናገር ይበሉልኝ። ስትጸልይ ሶስተኛው የእግዚአብሔርን ቃል እንዴት ትናገራለህ? በግልጥ ትናገራለህ። የጸሎት ውጤቶች የሐዋርያት ሥራ 4:31 ላይ አንደኛው የክፎችን መንደር ያናውጣል። ሁለተኛው በመንፈስ ቅዱስ ትሞላለህ። ሶስተኛው የእግዚአብሔርን ቃል በግልጥ ትናገራለህ። እንጸልያለን።